ይህ የግንቦት 7 ድምጽ ነው። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ በሳምንት 3 ቀናት ወደ ኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ይህ የግንቦት 7 ድምጽ ነው። እነሆ የዕለተ ማክሰኞ ጥር 6 2006 ዓመተ ምህረት ዝግጅቶቻችንን ይዘን ቀርበናል። የመርሃ ግብራችን ቀዳሚ የሚሆነው አጫጭር ዜናዎቻችንን የምናቀርብበት ክፍለ ጊዜ ይሆናል። በመቀጠልም ከወያኔ መንደር የተሰኘው ዝግጅታችን ይስተናገዳል። በማስከተልም ትውልድ ገዳይ የሆነውን የወያኔ ትምህርት ፖሊሲን በማስመልከት አንድ ጽሑፍ እናስደምጣለን። በስተመጨረሻም የተወሰኑ የህዝብ አስተያየቶችን እናቀርብና የመርሃ ግብራችን ፍጻሜ ይሆናል። ቀስቃሽና አዝናኝ ጡመ ዜማዎችም ይኖሩናል። በሀገር ውስጥም ሆነ ከሀገር ውጭ ለምትገኙ የእስልምና እምነት ተከታይ ወገኖቻችን በሙሉ እንኳን ለነብዩ መሐመድ የመውሊድ በዓል በሰላም አደረሳችሁ። በዓሉ የሰላም የደስታና የፍቅር እንዲሆንላችሁ የግንቦት 7 ራዲዮ ከልብ ይመኛል። የዕለቱን መርሃ ግብራችንን በመምራት አብሬያችሁ የምቆየው ክፍለ ማርቆስ አለሙ ነኝ። እስከ ዝግጅቶቻችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ወደ ቀዳሚው ዝግጅታችን እንለፍ። ፋሽስት ወያኔ የመጪው ዓመት ምርጫ ዘመቻውን በመቀጠል የመንግስት ሰራተኞችን በደሞዝ ስኬል ማሻሻያ ሰበብ ለመያዝ እየሞከረ መሆኑ ተሰማ። ፋሽስት ወያኔ ሁሉ ጊዜም ከምርጫ በፊት ለምስኪኑ የኢትዮጵያ ሕዝብ የማይፈጸሙ ቃሎችን በመግባት የታወቀ ሲሆን በመጪው ዓመት ለሚደረገው የይስሙላ ምርጫ ያግዘው ዘንድም ለመንግስት ሰራተኞች የደሞዝ ስኬል ማሻሻያ ለማድረግ እንዳሰበ በሰፊው እያስነገረ ይገኛል። የወያኔን አካሄድ ስላልደገፉና ተለጣፊ መሆን ስላልፈለጉ ብቻ በአንድ ጊዜ ከ40 በላይ ፕሮፌሰሮችንና ሌሎችንም በሺዎች የሚቆጠሩ ባለሙያዎችን ባገዛዝ ዘመኑ ያለምንም ማስጠንቀቂያ ወይም ደግሞ በብቃት ማነስ እያለ ሲያባርር የነበረው ዘረኛው ወያኔ ዛሬ ተገልብጦ የሰራተኞች ፍልሰት በደሞዝ ማነስ የተነሳ ነው በማለት ለመንግስት ሰራተኞች የሚያስብ በመምሰል ማባበል እንደያዘ እየተሰማ ይገኛል። በአነስተኛ ወርሃዊ ክፍያ ምክንያት ኑሯቸው ድሮም እንደነገሩ የነበሩት የኢትዮጵያ የመንግስት ሰራተኞች ይቅርና ጥሩ ገቢ ያገኛሉ፣ ልጆቻቸውን በመልካም ሁኔታ ያሳድጋሉ፣ ያማረው ኑሮም ይገፋሉና የመሳሰሉትን ሲባሉ የነበሩት በንግዱ መስክ የተሰማሩት ወገኖች ፋሽስት ወያኔ በፈጠረው የኑሮ ውድነት የተነሳ ከሰው በታች ሆነው መታየት ከጀመሩ የቆዩ ቢሆንም ሰራተኞቼ በዝቅተኛ ክፍያ ተንገላቱ፣ በየጊዜው ስራ ለመለቀቃቸውም ዋናው ምክንያት ይሄው ዝቅተኛ ደሞዛቸው ነውና የመሳሰሉትን ያዞምባዎች ከፋሽስት ወያኔ መስማት ከሽፈት በላይ ነው የሚሉ ጥቂቶች አይደሉም። ስለሆነም ያሁኑ የደሞዝ ጭማሪ ወሬም በመቶ ሺዎች የሚቆጠሩን የኢትዮጵያ ሰራተኛ ክፍል በዚህ ሊሆን ላይሆን በሚችል የደሞዝ ጭማሪ ሰበብ ለወያኔ የውሸት ምርጫ አስፈላጊውን እገዛ እንዲያደርግ ለማባበል ሆን ተብሎ በዚህ ሰዓት የተለቀቀ ፕሮፓጋንዳ እንደሆነ የሚገልጹ ወገኖች ተበራክተዋል። ፋሽስት ወያኔ ከዚህ በፊት በተደጋጋሚና በተመሳሳይ ሁኔታ ገበሬውን በማዳበሪያና ምርጥ ዘር አቅርቦት ከተማውን ደግሞ በኮንዶሚኒየም ቤት ግንባታ ሰበብ በሱራ አቅፎ እንደፈለገው ለማሽከርከር ሲሞክር የነበረው በዚሁ ይስሙላ ምርጫ ዋዜማ እንደነበር አይዘነጋም። ከዚህ በፊት በነበሩት የዜና አጎጃችን እንደገለጽነው በአዲስ አበባና በሌሎችም የሀገራችን ክፍሎች የሚገኙ ጥቃቅን ተቋማት የሚባሉትንና የሴቶችና ወጣቶች ፎረሞችን እንዲሁም ሌሎች የወያኔ ዝቅተኛ አመራሮችን ጨምሮ አመለካከታቸው ያልጠራ የሚባሉት ሰራተኞችን በሙሉ በተለያዩ አደረጃጀቶች ሰበብ ለቀጣዩ ሀገራዊ ምርጫ አጋዥ እንዲሆኑ ለማድረግ ፋሽስት ወያኔ ገና በጠዋቱ የተግባር እንቅስቃሴ እንደጀመረ መግለጻችን ይታወሳል። ፋሽስት ወያኔ ቀጣዩን ሀገራዊ ምርጫ በማፈን የግሉ ለማድረግ በጸረ ሽብርተኝነት ስልጠና ሰበብ እየተዘጋጀ መሆኑ ተጠቆመ። ፋሽስት ወያኔ የአፈና መዋቅሩን ለመዘርጋት መረጃ በመሰብሰብ የሚጠቀምባቸውን ጥቃቅንና አነስተኛ ተቋማት ሰራተኞችን ጨምሮ ሌሎች የወያኔ አመራሮችን በጸረ ሽብር ግብረ ኃይል ስልጠና ማካተቱ ተሰማ። የ1997 ዓመተ ምህረት የምርጫ አፈና ተሞክሮውን እየጠቀሰና ከወያኔ ፕሮፓጋንዳነት በቀር ታይተው የማያውቁት የሽብር ችግሮች ድንገት ቢፈጠሩ በሚል መላምት እንዴት በቁጥጥር ስር ማዋል እንደሚቻል ያጠቃለለ ነው ተብሏል ስልጠናው።
በቀጣይ ይህንኑ ስልጠና በስፋት ለማካሄድና ሰፊውን ህዝብ የዚሁ ስልጠና አካል ለማድረግ ከፍተኛ ዝግጅት እየተደረገ ሲሆን ከወያኔ በቀር ምንም ሽብርተኛ በማይታይባት ኢትዮጵያ ሁሉም ህዝብ ካሁኑ የሌለ ሽብርተኛ ፍለጋ ላይ እንዲሰማራ ከፍተኛ ዘመቻ ተጀምሯል ተብሏል። ህዝብ በሀገሩ ሰርቶ እንዳይበላ በሰላም ወጥቶ እንዳይገባ ሰላማዊ ኑሮውን በተረጋጋ ሁኔታ እንዳይመራ በማድረግ ላይ ያለው ዋናውና ትልቁ ሽብርተኛ ፋሽስት ወያኔ ሆኖ እያለ ራሱ ተገልብጦ የሌለ ሽብርተኛ እፈልጋለሁ እያለ በስልጠና በማመካኘት ህዝብ ማመስ ላይ ይገኛልም ተብሏል። የሃይማኖት አክራሪነትና የሽብርተኛነት ዋናው ምንጭ ድህነትና ተስፋ መቁረጥ ነው በማለት ፕሮፓጋንዳቸውን የሚነዙት የዚሁ ስልጠና መሪ ወያኔዎች እያወሩት ላለው ድህነት ኃላፊነት በመውሰድና ተገቢውን የእርምት እርምጃ በማዘጋጀት መፍትሄ መፈለግ ያለበት ባለቤቱ ወያኔ መሆኑን ዘንግተው በድህነት ምክንያት ተስፋ የቆረጠ ህዝብ ወደ ሽብር ይሄዳል በማለት በድክመታችን ሊቀልዱብንና በሃይማኖት አክራሪነት ሰበብ ምስኪኑን ምእመን በማንገላታት ላይ ይገኛሉ የሚሉ ወገኖች የሃይማኖትም ሆነ ሌላ አክራሪነት በሀገራችን የለም፣ ድህነታችንም ቢሆን ከወያኔ ጋር የመጣ ነው፣ ወያኔ ሲጠፋ አብሮ ይጠፋል በማለት ላይ ይገኛሉ። ፋሽስት ወያኔ ከዚህ በፊት በተለያዩ ጊዜያት የተለያዩ ምክንያቶችን በመጠቀም ህዝብን በጸረ ሽብር ዘመቻ ስር ለማሰለፍ ቢሞክርም ጥረቱ ብዙም እንዳልሰመረለትና እንዲያውም ህብረተሰቡ ከወያኔ ውጪ ሽብርተኛ የሚባል ነገር የለም በማለት በግልጽ እስከ መናገር መድረሱ ይታወሳል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ አጫጭር ዜናዎች የስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ሰላም የተከበራችሁ አድማጮቻችን፣ ይህ ሁሌም በዚህ ሰዓት የምናቀርብላችሁ ከወያኔ መንደር የተሰኘው ዝግጅታችን ነው። ከዝግጅቱ ጋር ክፍለ ማርቆስ ሰለሙ ነኝ። ትላንትን ለመማሪያነት እንጂ ለበቀል አናስታውስ። ትላንት የዛሬ የጥሩም ሆነ የመጥፎ ትዝታችን መሰረት ነው። ትላንት የዛሬ ማንነታችን የተቦካበት እርሾ ነው። ያለ ትላንት ዛሬ የለም። ትላንት ከሌለ ልክ እንደ ህፃን አሊያም እንደ አዲስ ሰራተኛ መደነጋገርና ግራ መጋባት ይነግሳል። ምክንያቱም ትላንት የተሞክሯችን ማጠንጠኛ ነውና። ስለሆነም ትላንት መረጃ ነው። ትላንት ለዛሬ ግብአት አድርገን ልንጠቀምበት የሚገባ ዕውቀት ነው። የትላንት ባለቤቶችና የዛሬ ማንነታችን መሰረት የሆኑት ቅድም ወላጆቻችንና እነሱ የኖሩበት ትላንት ለልጆቻቸው ለኛና ለምንኖርበት ዛሬ ያስተላለፉልን ብዙ ማንነቶች አሉ። ጥንካሬያቸውና የትብብር ውበታቸው የሚጠቀሰውን ያህል አልፎ አልፎ ለምን የሚያስብሉ ድክመቶችና ያፍታ መለያየቶችንም አስመዝግበዋል። አንቱ የሚያሰኟቸውን የተለያዩ ድገቶችን እንደተወልን ሁሉ በዛሬው እይታ ሲመዘኑ ጥፋት የሚባሉ ውርሶችንም ተተውልን አልፈዋል። ይሁን እንጂ ይህ ሁሉ ለኛ የተላለፈ የወላጆቻችን ውርስ ቢሆንም ያለፈና የተጠናቀቀ ታሪካችን በመሆኑ ለመረጃና ዕውቀት መሰረት ይሆን እንደው እንጂ
ዛሬ ለመለያየት ወይም ለመጣላት በምንም አይነት መንገድ እንደ ምክንያት ሊጠቀስ አይችልም። ወይም ደግሞ ሆድ ያባውን ለመተግበር ለበቀል መረጃነት ሊጠቅም አይችልም። የትላንት የጋራ ወላጆቻችን አንደኛው በሌላኛው ላይ ጥፋት ሰርቶ ነበር ቢባል እንኳን በዚህ የተነሳ ጥፋት የተፈጸመበት ግለሰብ ልጆች ጥፋት በፈጸመው ግለሰብ ልጆች ላይ ዛሬ በቀል ለመፈጸም ቢፈልጉ ምክንያታዊ አይሆኑም። ትላንት ጥፋት ተሰርቶ ነበር ቢባል እንኳን ያን ጥፋት የሰሩት በነበረው ያስተዳደር ስርዓት የታቀፉት የጋራ ወላጆቻችን ናቸው። ጥፋትም ይሁን ደስታ ትላንት ወላጆቻችን በጋራ ከውነውት በእነሱ አልፏል። ነገር ግን ከነበረው ስርዓት ጋር የተፈጸሙትን ስተቶች ወይም ጥፋቶች ወደ አንደኛው ማህበረሰብ ክፍል በማንሸራተትና ጥፋተኛ በማለት የዚያን ማህበረሰብ ልጆች ዛሬ ለመቅጣት መነሳት ወይም አምሮ ማውገዝ ስናመክኗዊ አይደለም። ትላንት አባቱ አጠፋ በሚባለው ጥፋት ምክንያት ዛሬ ልጁ ሊቀጣ አይችልም። ትላንት አባቴ በአባቱ ተበድሏል የሚል እንደ ወያኔ አይነት የዛሬ ባለ ጊዜ ዛሬ እኔ ልጁን እቀጣለሁ ቢል እንስሳነት እንጂ ምክንያታዊ ሊያደርገው አይችልም። ፋሽስት ወያኔ ለራሱ ያገዛዝ ስርዓት መራዘም ይጠቅመው ዘንድ ባለፈው ዘመን የተፈጸሙ ስተቶችን በማጋነን ያልተፈጸሙ አፈታሪኮችንም በመቀባባት ጥፋት አድርጎ በማሳየትና አንደኛው የማህበረሰብ ክፍል ብቻውን እንደፈጸማቸው አድርጎ ከማቅረብም በላይ ለራሱ የዘር ፖለቲካ ይመቸው ዘንድ ሆን ተብለው የተፈጸሙ አስመስለው በማቅረቡ ሌሎች ተጎጅነን ባይ ወንድሞቻችን ይህንኑ እንዲያቀነቅኑት ማድረግ ችሏል። በዘረኝነት የታጠነው ፋሽስት ወያኔ ትላንትን እየጮኸ ሌሎችን በማጋጨት ዛሬን በሚፈልገው መልኩ እየኖረ ነው። ትላንትን በትልቁ እየሳለ ዛሬ እኛ እንዳንተባበርና አቅማችን ጎልቶ እንዳይታይ እያደረገ ነው። ይህ በመሆኑም ዛሬ እየወደቁ ያሉ ዛሬ እየሞቱ ያሉ እልፍ አላፍ ዜጎቻችን ያላሳዘኗቸው አንዳንድ ወገኖች በትላንት ማንነታችን ላይ ታንቀው ተይዘው ትላንትን እያስነጠሱ ይገኛሉ። ወያኔ በወገኖቻቸው ላይ ዛሬ የሚፈጽመውን ጉድ ማየት ተስኗቸው ትላንትን እያስታወሱ ዛሬ የበቀል ቢላ ሲስሉ ይደመጣሉ። ትላንት ተሰርተዋል ብለው በሚጠቅሷቸው ስተቶች ወይም ጥፋቶች ዘራፍ እያሉ ያሉት ፋሽስት ወያኔና አንዳንድ ወገኖች እያወቁም ሆነ ባለማወቅ ተፈጽመዋል እያሉ የሚጠቅሷቸውን ድርጊቶች ከዘመኑ ርቀት አንጻር የማስተዳደር አቅሙም ደካማ ሊሆን ስለሚችል ሊፈጸሙ ይችላሉ ብለው ለመገመት አለመቻላቸው በዘመኑ ይኖር ከነበረው ማህበረሰብ ንቃተ ህሊና ዝቅተኛነትና በኋላ ቀር ባህሎችና ልማዶች ተጽዕኖ ስር የነበሩ ከመሆናቸው አንጻር አንዳንድ ስተቶች ሊፈጸሙ እንደሚችሉ ከግምት ባለማስገባት ከዛሬው ከኛ ዘመኑ ያስተዳደር ስርዓት ጋር በማወዳደር ሀገራችን አንድነቷን ጠብቃ ድንበሯን አስከብራ እንድትኖር ያደረጉትን አባቶቻችንን አምርረው ሲዋግዙና የጀግንነት ስራቸውንም ለማጣጣል ሲሞክሩ ይታያሉ። ሀገር በመምራትና ህዝብ በማስተዳደር ሂደት ስህተቶች ሊፈጸሙ ይችላሉ። እንደነዚህ ያሉ ስህተቶች ታዲያ በጊዜው በይቅርታ ሊታለፉ የሚችሉ እንጂ ዘመን ተሻግረው ጦር የሚያማዝዙ መሆን የለባቸውም። ይህ ማለት ግን ተፈጽመው የነበሩ ስህተቶች ካሉ እንኳን ይረሱ ለማለት አይደለም። ምክንያቱም ጠባሳን መርሳት አይቻልማ። ነገር ግን እነሱን በማስታወስና ለበቀል በመዘጋጀት ለዛሬ ጠላታችን ወያኔ ጊዜ ከመስጠት ይልቅ ያለፈውን ዘመን ችግር እንደ ትምህርት ወስደን ስህተቶቹ በድጋሚ እንዳይከሰቱ ለማድረግ ትብብራችንን አጠንክረን በጋራ ጠላታችን ፋሽስት ወያኔ ላይ እንነሳ ለማለት እንጂ ፋሽስት ወያኔ ባለፈው ዘመን ተፈጽመዋል እየተባሉ ከሚጠቀሱት ይልቅ እጅግ የከፉ ቅስም የሚሰብሩና ዘርን መሰረት አድርገው በእቅድ የተከወኑ በደሎችን በሁላችንም ላይ ፈጽሟል፣ እየፈጸመም ይገኛል። ገና በእቅድ ላይ ያሉና ህዝብን የበለጠ የሚያለያዩና ሀገር የሚበትኑ ስራዎቹንም ለመተግበር በማስፈራራት ላይ ይገኛል። በዚህ ስራው በመቀጠልም በአንዲት ሀገር ኢትዮጵያ የምንኖር ሁላችንም ሀገር በቀል የሆነ አንድ የጋራ ቋንቋ ከመጠቀም ይልቅ እንግሊዝኛ እንድንዋስ ለማድረግ ታግሏል። ለሁላችንም የጋራ ሀገር ተመሳሳይ ኃላፊነት እንዳይሰማን ለማድረግ ጥሯል። በጥቅሉ ሀገራችንና ህዝባችንን በተመለከተ እኔናንተ እኛና እናንተ የሚሉ ከፋፋይ አስተሳሰቦችን በአእምሮአችን ለማስረጽ ሞክሯል። ይህንን በማድረጉ ሂደትም አጃቢዎችን ለማበራከት የጋራ ታሪካችንን በማጣመምና የአንደኛው ወገን ስራ አስመስሎ በማቅረብ ቲፎዞ ሰብስቧል። እነዚህ ቲፎዞዎች ናቸው እንግዲህ አሁን የወያኔን ህልም ለማስፈጸም ታሪክን በማስታወስ መማሪያ ከማድረግ ይልቅ ለበቀል ማስፈጸሚያነት እየጠቀሱ ያሉት። በመለያየት ለበቀል መዘጋጀት ደግሞ አንድነትን በማዳከም ለዘላለም የወያኔ ባሪያነት ምቹ ሁኔታዎችን ይፈታል።
የቂም ሰንሰለት እየወፈረና እየጠነከረ ወደ ልጅ ልጆቻችን እንዲተላለፍ ሁኔታዎችን ያመቻቻል። ፋሽስት ወያኔ ያለ ተቀናቃኝ ሀገራችንንና ህዝባችንን እንዳሻው እንዲያደርግ ምቹ ጊዜ ይሰጣል። በጥቅሉ የጋራ ታሪካችንን ከመማሪያነት ይልቅ ለበቀል ማስታወስና መለያየት ፋሽስት ወያኔ ላሰፈነው ዘረኛ አገዛዝና ማለቂያ የሌለው ተንኮሉ እንደመተባበር ከመቆጠሩም በላይ ይህ አገዛዙ እንዲቀጥል መፍቀድ ይሆናል። ስለሆነም ትክክለኛውን ታሪካችንን ለልጆቻችን እንዳለ ለማስተማር እንጂ ለበቀል እንዲዘጋጁ ላለማድረግ ለራሳችን ቃል እንግባ። ታሪክ ጠቅሰን በመወቃቀስና በመለያየት ጠላትን እናጠነክራለን፣ እኛም እንጠፋፋለንና ጊዜው ሳይመሽ ከትላንቱ ተምረን ዛሬን በጋራ ጠላታችን ፋሽስት ወያኔ ላይ በመነሳት ለነገይቱ ኢትዮጵያ ጠንክረን እንስራ። የዛሬውን በዚሁ ፈጸምኩ። ከቀሪ ዝግጅቶቻችን ጋር አብራችሁን እንድትቆዩ እየጋበዝኩ በዚሁ እሰናበታለሁ። ቸር እንሰንብት። የተከበራችሁ አድማጮቻችን እያዳመጣችሁት ያለው የግንቦት 7ን ድምጽ ነው። በመቀጠል የወያኔን ትውልድ ገዳይ የትምህርት ፖሊሲ በማስመልከት ያዘጋጀነውን ዝግጅት እናቀርባለን። በዛሬው ዝግጅታችን አንድ አድማጫችን የኢትዮጵያ የትምህርት አደረጃጀት ጋጋታ ለውድቀት ወይስ ለጥራት በሚል ርዕስ የላኩልን መጣጥፍ ለአብነት ያህል እንደሚከተለው እናቀርበዋለን። የኢትዮጵያ ትምህርት አደረጃጀት ጋጋታ ለውድቀት ወይስ ለጥራት ይላል ርዕሱ። ትምህርት ሚኒስቴር በአንደኛና በሁለተኛ ደረጃ ትምህርት ቤቶች ላይ የመማር ማስተማሩን ሂደት በጥራት ለማከናወን ይረዳል በሚል ሰበብ በየጊዜው የሚፈበረኩ የአደረጃጀት ኮልኮሌ ወይም ጋጋታ በማምጣት መምህራንን፣ ተማሪንና ወላጅን ከማስጨነቅ አልፎ የትምህርቱን ጥራት ከመቼውም በላይ እየዘቀጠ እንዲሄድ አድርጓል ይላሉ ጸሐፊው። ለዚህ መረጃ ይሆን ዘንድ ዓለም ባንክ በዲሴምበር 7 2012 በ221 ገጽ በ9 ምዕራፍ በሰጡት መግለጫ አንኳር ነገሮችን አንስተዋል። እነዚህም አንኳር ጉዳዮችን በሰፊው በማተት የችግሩን አሳሳቢነት በማጉላት አገዛዙ በአስቸኳይ እርምት መውሰድ እንዳለበት ባንክሩ ያስጠነቀቀ ሲሆን ችግሩንም በአፋጣኝ መግታት ካልተቻለ በሀገርና በሕዝብ ላይ ሊያመጣ የሚችለውን ችግር በግምገማው አስቀምጧል። ወያኔ ኢህአዴግ በየጊዜው አዳዲስ የአደረጃጀት ጋጋታ በማምጣት ከመምህራንና ከተማሪዎች ጋር ግብ ሲፈጥር ይታያል። እነዚህም አዳዲስ የትምህርት አደረጃጀቶች የትምህርት ጥራት ፓኬጅ፣ ኮማንድ ፖስት፣ 1 ለ5፣ ቢፒአር ወይም መሰረታዊ የሥራ ሂደት፣ የመምህራን ውጤት ተኮር የልማት ሰራዊት፣ ተሐድሶ፣ የለውጥ ሰራዊት፣ ተማሪን ያማከለ የማስተማር ሂደት፣ ሪፎርሜሽን የመሳሰሉትን የአደረጃጀት ኮልኮሌውን ጋጋታ በማምጣት በትምህርቱ በመምህራንና በተማሪዎች ዘንድ መቃቃርን በመፍጠር በትምህርት ዘርፉ ላይ ግዙፍ የጥራት ኪሳራ አሳይቷል። እኔም ከዚህ በላይ የጠቀስኳቸውን ወይም የተጠቀሱትን የአደረጃጀት ጋጋታዎች በመዳሰስ አዎንታዊና አሉታዊ አካሄዳቸውን ለማስቀመጥ እሞክራለሁ ይላሉ ጸሐፊው። 1. የትምህርት ጥራት ፓኬጆች በ5 ዋና ዋና ክፍሎች ይከፈላሉ። የትምህርት ቤት መሻሻል መርሃ ግብር ምቹ የተዋበና ለመማር ማስተማሩ ማራኪና የተዋበ ማድረግና የህብረተሰቡን ተሳትፎ ማጎልበት። የመምህራን ልማት ማህበር የመምህራንን አመለካከት መለወጥ፣ የመምህራንን አቅም ማሳደግና አዳዲስ አሰራሮችን በመምህራንና በባለሙያዎች ማስጠናት ለትምህርቱ እድገት የሚበጁትን አሰራሮች መተግበር። የኢንፎርሜሽን ቴክኖሎጂ ማሻሻያ መርሃ ግብር መምህራንና ተማሪዎችን ከዘመኑ መረጃና ዕውቀት ጋር ማስተዋወቅና በዚሁ መርሃ ግብር በመጠቀም ዕውቀታቸውን ማሳደግ። የስነ ዜጋና ስነ ምግባር ትምህርት መርሃ ግብር የሀገሪቱን ህገ መንግስት ማወቅና ለተማሪዎች በማስረጽ የትምህርት ቤቱ ማህበረሰብም በእኩልነት ላይ፣ በማንነት ላይ፣ በህግ የበላይነት ላይ በመሳሰሉት የነቃና የበሰለ ግንዛቤ መውሰድ። የሥርዓተ ትምህርት መርሃ ግብር ስርዓተ ትምህርቱን በመፈተሽ ግድፈቶችን አስወግዶ የማስተካከል እርምጃ መውሰድ፣ ተማሪዎችን ያሳተፈና ክህሎታቸውን በሚያወጣ መንገድ ማስተማር፣ የተማሪዎች ውጤት የሚሻሻልበትን መንገድ መተለም፣ ተማሪዎችን ሊመዘንና የባህሪ ለውጥ ሊያመጣ የሚችል መንገድ መተለም።
የትምህርት አደረጃጀትንና አሰራር ማሻሻያ መርሃ ግብር የትምህርት አስተዳደር ከማንኛውም የፖለቲካ አስተሳሰብ በመውጣት መምህራንና ተማሪዎችን በማቀራረብ የትምህርቱን ስራ ለማጎልበት ወቅታዊ አሰራሮችን መተግበር። ከዚህ በላይ የጠቀስኳቸው ሳይንሳዊ ትንታኔያቸው ሲሆን የወያኔ ኢህአዴግ እየተጠቀመበት ያለው በጠረጴዛው ገጽ ላይ እነዚህ ያማሩና ዓለም አቀፍ አደረጃጀቶችን በማስቀመጥ የጠረጴዛውን ውስጥ የራሱን የፖለቲካ ማራመጃና ማስፋፊያ በማድረግ የሀገሪቱን ትምህርት እንደ ፋሽን በፈለገው ጊዜ በመቀያየርና በመጫን የትምህርቱን ጥራት በእጅጉ ጎድቶት ይገኛል። 2 ኮማንድ ፖስት ትምህርት ቤቶችን ከህዝብና ከመንግስት ክንፎች ጋር በማስተባበር መማር ማስተማሩን ሴኩላር በማድረግ ትምህርት ቤቶችን ከህዝብና ከመንግስት ክንፎች ጋር በማስተባበር መማር ማስተማሩን ሴኩላር በማድረግ ትምህርቱ የሚጎለበትበትንና ጥራቱን ጠብቆ የሚሄድበትን መንገድ መተለምና መተግበር ሲሆን አገዛዙ እየተጠቀመበት ያለው አሉታዊ አደረጃጀት መምህራን ዋናውን ጉዳይ በመርሳት አገዛዙ በሚሰጣቸው ያሉታዊ አደረጃጀት ኮልኩሌ በመጠመድ ከትምህርት ጥራት ወደ ሪፖርት ጥራት ተሸጋግሯል። 3 1 ለ5 ተማሪዎችን በቡድን በማደራጀት ማህበራዊ ግንኙነታቸውን በማጎልበት አብሮ የመስራትና የመተሳሰብ ክህሎታቸውን ማሳደግ ሲሆን ገዢው መንግስት እየተጠቀመበት ያለው በቡድኑ ውስጥ የራሱን አባሎች በመመደብ የራሱን የፖለቲካ አቋም የማይደግፉትን በመለየትና በተለያየ መንገድ ተማሪዎችን በማሸማቀቅ አልፎም የቤተሰቦቻቸውን የፖለቲካ አቋም መገምገሚያ ሲሆን ይታያል። 4 ቢፒአር ወይም መሰረታዊ የሥራ ሂደት ለውጥ አንድን ድርጅት ወይም ተቋም ለውጥ ሊያመጣ የሚችልበትን የሰው ኃይል ግንባታ ለትምህርቱ ለውጥ ሊያመጡ የሚያስችሉትን ኮምፒውተር፣ ቤተ ሙከራ፣ ቤተ መጻሕፍት፣ ትምህርት ማበልጸጊያና የመማሪያ ቁሳቁሶችን ግብዓት በማሟላት በትምህርት ቤቱ ወይም በተቋሙ ውስጥ በሚገኙት ሰራተኞች ፍላጎትና እምነት መሆን አለበት። መልካም አስተዳደር በማመቻቸት የትምህርቱን ጥራትና ውጤት የተሻለ ደረጃ ማድረስ፣ ሚዛናዊ የመምህራን ውጤት ተኮር አሰራር ማስፈን፣ የመምህራንና የተማሪዎችን ቅሬታ አግባባዊ በሆነ መንገድ መፍታት፣ በሙያው ብቁ የሆኑና ግልጸኝነትን የተላበሱ አመራሮች መመደብ፣ የደንበኞችን እርካታ ማሳደግ፣ የሰራተኞችን ዕውቀትና ክህሎት መጨመር፣ ተጨባጭ ለውጥ ሊያመጣ የሚያስችል ጥናት በሙያተኛው በማስጠናት ውጤቱን በሚያስጠብቅ መንገድ መተግበር፣ ለመምህራን የማትጊያና የማበረታቻ ስርዓት በመዘርጋት የትምህርት ጥራቱን ማጎልበት፣ ከላይ በአንኳርነት የተጠቀሱት በትምህርቱ ስርዓት ውስጥ በመሳካት ትምህርቱን በማጎልበት የሚገኙ ሲሆን የወያኔው መንግስት ያደረጃጀት ጋጋታ በመፍጠር መምህራንና ተማሪዎችን በማቃቃር ሀገሪቷ ትምህርትን ካልተጠቀሙባት ሀገር አንዷ እንድትሆን አድርጓታል። ለዚህ ጉልህ ማሳያ የሚሆን ወያኔ በትግራይ ክልል መማር ማስተማርን በተመለከተ አንድ ማሳያ ማቅረብ እፈልጋለሁ ይላሉ ጸሐፊው በመቀጠል በመቀሌ ከተማ መቀሌ ኢንስቲትዩት ኦፍ ቴክኖሎጂና ቀዳሚኖ አንደኛና ሁለተኛ ደረጃ ትምህርት ቤት አዳሪ ሆኑት ውስጥ አደረጃጀታቸው በአውሮፓንና የአሜሪካን ስታንዳርድ የያዙ መምህራን በውጭ ሀገር መምህራንና በሙያው ከፍተኛ ብቃት ያላቸው የተማሪዎች ቅበላ ከትግራይ ብቻ የሆነ ሲሆን ተማሪዎች ትምህርታቸውን በሚጨርሱበት ጊዜ በኢትዮጵያ ባሉ ቁልፍ መስሪያ ቤቶች ያለምንም ውድድርና ማስታወቂያ የተለየ ስኬል በማስቀመጥ በቀጥታ ሲመደቡ የተቀሩት ደግሞ በውጭ ሀገር በሚገኙ ኤምባሲዎችና በሀገር ውስጥ የስለላ መረብ ውስጥ ተተብትበው ይገኛሉ። የተቀሩት ደግሞ በእንግሊዝ በአውሮፓና በአሜሪካ በአገዛዙ ልዩ ትዕዛዝ ለከፍተኛ ትምህርት ይላካሉ። አገዛዙ ወይም ወያኔ ህገ መንግስቱን ከሽኖ በወረቀት በማስቀመጥ ውስጡን የሚሰራው ገሃዱ ይህ ነው። ለዚህ አፍራሽ ተግባር ሁላችንም በመረባረብ የሁሉም ክልል የትምህርት አሰጣጥ ፍትሃዊነቱን ማረጋገጥ አለብን በማለት ጽሑፋቸውን ያጠናቀቃሉ። እኛም የዛሬውን ፕሮግራማችንን ከማጠቃለላችን በፊት በሀገራችን በኢትዮጵያ በሁሉም ዘርፍ የሚስተዋለውን ኢፍትሃዊነት፣ አድሏዊ የሆነ አገር አጥፊ አገዛዝ ስርዓት በተባበረ ህዝባዊ አመጽ በማስወገድ ፍትህ የነገሰባት አዲሱ ትውልድ ነገን የሚናፍቅባት ዲሞክራሲያዊት ኢትዮጵያን ለመፍጠር በሚደረገው እልህ አስጨራሽ ትንቅንቅ ውስጥ በመሳተፍ የዜግነት ግዴታችንን መወጣት ብቸኛው መፍትሄ ነው እያልን የዛሬውን ፕሮግራማችንን እናጠቃልላለን። ሰሞኑን ስንከታተለው የነበረው እንዲሁም ደግሞ በሬዲዮ ፕሮግራማችሁ ላይ አንድ የተዘገበ ዘገባ አለ። ይሄውም ንጹሃን ዜጎቻችን ተገድለው በገዢው ጦር ካምፕ አካባቢ ውስጥ የጅምላ አስክሬኖች የተገኙበት አጋጣሚ አለ። ይህንን መቼም ለአንድ ኢትዮጵያዊ ከታሪክ አንፃር ብንነግረው ምን ያህል አሰቃቂ እንደሆነ ለቀባሪው አረዱት የሚሆን ነገር ነው። ይህም ለምሳሌ ወደ ኋላ ከታሪክ አንፃር ተመልሰን ብናይ በቀይ ሽብር
ምን ያህል ኢትዮጵያውያኖች ተጨፍጭፈው በማጎሪያ ጉርጓድ ውስጥ የተቀበሩበት አጋጣሚ እንዳለ ተደጋግሞ በየአጋጣሚው ሲነገርበት የኖረው አጋጣሚ አለና ይሄ ነገር ግን አሁን ሰሞኑን በዚህ ጦር ካምፕ አካባቢ የተገኙ የጅምላ አስክሬኖች በገዢው ስርዓት ለምን ታፍነው እንደተቀመጡ ወይም ደግሞ ይሄ ዜና ወይም ይሄ ደግሞ ኢንፎርሜሽን ለምንድን እንዲያዝ እንደተፈለገ ለማወቅ ምንም ያህል ብዙ ትንታኔ ወይም ብዙ ማንበብ ወይም ብዙ ማወቅ የሚያስፈልገው ነገር አይደለም። ይሄም ስርዓቱ ያለበትን ደብዛዛ አካሄድ ለማድበስበስ የተደረገና ይሄን አስከፊ ስርዓት የተቃወመ ያለውን ህብረተሰብ ከኢንፎርሜሽን ውጪ ለማድረግ የታሰበ ነገር ነው። ይሄንንም ብንነሳ ለምሳሌ የደርግን አስከፊ ገጽታ በቀይ ሽብር የተፈጸመውን ነገር እስኪሰለቸን ድረስ በተለያዩ ድረገጾች በተለያዩ የማስ ሚዲያ ማሰራጫዎች የጅምላ መቃብሮች እዚህ ጋር ተገኘ በቀይ ሽብር የተጨፈጨፉ የናል ዜጎች እዚህ ጋር ተገኙ የተባለ ሲያሰለቸን የነበረ ወሬ ነበረ። ይሄ ለምን ይፋ አልተደረገም አንልም። በዛም አጋጣሚ ያለቁት ወገኖቻችን ናቸው። ግን አሁንም በዚህ አጋጣሚ ተቀብረው የተገኙት ወገኖቻችን ናቸው። ስለዚህ የኔ ጥያቄ ይሄ መንግስት ልክ ለራሱ ፕሮፓጋንዳ መጠቀሚያ እንደተጠቀመበት የቀይ ሽብርን ጭፍጨፋ እነኚህን ሰዎች ዜጎች አይደሉም ወይ ወገኖች አይደሉም ወይ ወይስ በአንድ ሀገር በኢትዮጵያ ውስጥ ያንዱ ደም ካንዱ ያንሳል ወይ ይበልጣል ወይ? ይሄንን አስተያየት ነው የምሰጠው። በጣም ያዘንኩበት አጋጣሚ ነው። አመሰግናለሁ። በቅድሚያ ሰላምታዬን በማቅረብ ቀደም ሲል ፈረንሳይ ለጋሲዮን በሚገኘው የክብር ዘበኛ ጦር ካምፕ ውስጥ ማንነታቸው ያልታወቀ 6 ዜጎች አስክሬን ለመንገድ ስራ በተሰማሩ ቆፋሪዎች ተገኝቷል። አንድ አይነት ቀለም ባለው ብርድ ልብሶች ተጠቅልለው ከተገኙት 6 አስክሬኖች 2ቱ ታስረውበት የነበረው የእጅ ሰንሰለት አልወለቀም። ከተቀሩት የአንዱ እጆች ደግሞ የፊጥኝ ወደ ኋላ እንደታሰሩ ተገኝቷል። ግቢውን የሚያስተዳድረው 3ኛ ክፍለ ጦርና በግብር ከፋይ ገንዘብ የሚተዳደሩ መገናኛ ብዙሃን በአንድም ተቃውሞ አላነሱም። ይህም የሚያሳዝን ብቻ ጉዳይ ሳይሆን የሚያስገርምም እንደሆነ ተከታትያለሁ፣ ሰምቻለሁ። እንግዲህ ቀደም ሲል የወያኔን ሁኔታ ስናጤን በፖለቲካ መስመር ልዩነት ደርግ ያለ ርህራሄ የጨፈጨፋቸውን ከመቃብር እያወጣ ዘመድ አዝማድ በማላቀስ ጉሮ ሸባያ ሲያስብል የፖለቲካ ትርፍ ለማግኘት ማለት ነው። አሁን እንደ አይነት አጸያፊና አስነዋሪ ነገር ሰርቶ በመገኘቱ የቱን ያህል ተንኮለኛ፣ የቱን ያህል ሸረኛ፣ የቱን ያህል መሰሪና የኢትዮጵያን ሕዝብ ለመፍጀት የመጣ እንደሆነ የሚያሳውቅበት ወይም ደግሞ የሚያረጋግጥበት አንዱ መንገድ እንደሆነ ነው። እንግዲህ ሌሎች መንገዶች፣ ሌሎች ጓሮዎች፣ ሌሎች ቦታዎች በኢትዮጵያ ሕዝብ ሬሳ ነው። የትም ቦታ ቢቆፈር ዛሬኛ ሀገር ነዳጅና ወይም ደግሞ እንቁ ወይም ወርቅ የሚገኝ ሳይሆን የሕዝቡ ሬሳ ነውና ሕዝቡን እየፈጀና እየጨረሰ ሕዝቡን እየሸጠና ንብረቱን እየዘረፈ የሚገኘው ወያኔ የኢትዮጵያን ሕዝብ ለመጨረስ፣ ለመለያየት፣ ለመከፋፈል የቱን ያህል ጥላት እንደሆነ ሕዝቡ አውቆና ተረድቶ በተናጠል ከማለቅ በአንድ ላይ በመተባበር የተጥለቀለቀ ማዕበል መሬት የሚያንቀጠቅጥ ሰልፍ በመውጣት ነፃነቱንና ፍትህን ለማግኘት ወያኔን ከቆመበት ወይም ደግሞ ከወጣበት የፖለቲካ በትረ ስልጣን ለማውረድ ከፍተኛ ትግል፣ ከፍተኛ ርብርብ፣ ከፍተኛ ተጋድሎ ማድረግ እንዳለበት ለማሳሰብ ነው። ክቡራንና ክቡራት አድማጮቻችን
ስታዳምጡት የነበረው የግንቦት ሰባትን ድምጽ ነበር። የዛሬውን በዚሁ ፈጸም። በሐሙሱ ዝግጅቶቻችን እንደገና እንጠብቃችኋለን። እስከዚያው ግን ኢትዮጵያ በልጆቿ ለዘላለም ተከብራ ትኖራለች እያልን እንሰናበታችኋለን። ቸር እንሰንብት።